ስለ ክርስቲያኖ ሮናልዶ ወቅታዊ ብቃት መውረድ የሚወሩት እውነተኛ ታሪኮች ምንድናቸው? በዚህ ቪዲዮ ውስጥ በ2026 የዓለም ዋንጫና በአል ናስር ክለብ ውስጥ ያሉትን የክርስቲያኖ ስታቲስቲክና የታክቲክ ለውጦች በጥልቀት እንመረምራለን። ሮናልዶ 1000 ጎል ለመሙላት የቀሩት ስንት ጎሎች ናቸው? እግር ኳስንስ መቼ ያቆማል? ሁሉንም አስገራሚ መረጃዎች በቪዲዮ ውስጥ ያገኛሉ። እናንተ ብቻ እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ አብራችሁን ቆዩ። ሰላም ጤና ይስጥልኝ። ዛሬ እግር ኳስን እስከ መጨረሻው ስለቀየረው ድንቅ ሰው ስለ ክርስቲያኖ እንነጋገራለን። በአሁኑ ሰዓት በዓለም እግር ኳስ መድረክ ላይ እጅግ አነጋጋሪ የሆነው ርዕስ የሮናልዶ ብቃት ቀንሷል፣ የቀድሞ ታላቅነቱ አብቅቷል የሚለው ወሬ ነው። በተለይ አሁን ባለንበት በ2026 ዓመተ ምህረት ላይ ሆነን የሮናልዶን አሃዛዊ መረጃዎችና በሳውዲ አረቢያ እንዲሁም በፖርቹጋል ብሔራዊ ቡድን ውስጥ ያሉትን ድብቅ እውነታዎች ስንመለከት ነገሩ ብዙዎችን ያስገርማል። በዚህ ቪዲዮ ውስጥ የሮናልዶ የቅርብ ጊዜ ጨዋታዎች ምን እንደሚመስሉ፣ የታተሙት አስፈሪ መረጃዎች ምን እንደሆኑና የጡረታ ወይም የማቆም ወሬው እውነት መሆኑን በጥልቀት እንፈትሻለን። ይህ ቪዲዮ ለሮናልዶ አድናቂዎችም ሆነ ለጠላቶች እጅግ አስገራሚ መረጃዎችን የያዘ በመሆኑ እስከ መጨረሻው በመከታተል አብረን እንቆይ። ወደ መጀመሪያው ትልቅ ቀውስ እንለፍ። በቅርቡ ፖርቹጋል በ2026 የዓለም ዋንጫ መክፈቻ ጨዋታ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ያደረገችውን ጨዋታ ሁላችሁም ሳታዩት አትቀሩም። ጨዋታው በ1-1 አቻ ውጤት ነው የተጠናቀቀው። ይሁን እንጂ ከዚህ ጨዋታ በኋላ የወጡት አሃዛዊ መረጃዎች ለሮናልዶ ደጋፊዎች በጣም አስደንጋጭ ነበሩ። ሮናልዶ በዓለም ዋንጫና በዩሮፒያን ሻምፒዮንሺፕ ባደረጋቸው ያለፉት 10 ተከታታይ ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም። አዎ በትክክል ሰምታችኋል። ከፈረንጆቹ ከ2022 ጀምሮ እስካሁን ድረስ ባሉት 10 ታላላቅ ውድድሮች ላይ 33 ኳሶችን ወደ ጎል የሞከረ ሲሆን ወደ ግብ የታለሙት 11 ብቻ ናቸው። ጎል ግን 0 ነው። ይህ ለሮናልዶ ታሪክ እጅግ ረጅሙ የጎል ድርቅ ተብሎ ተመዝግቧል። ብዙ የስፖርት ተንታኞች እንደሚሉት እድሜው አሁን 41 ላይ በመድረሱ ምክንያት እንደ ድሮው በፍጥነት መሮጥና ተከላካዮችን ማለፍ ከብዶታል። በጨዋታው ላይ የኳስ ንክኪውና የቦታ አቀማመጡ የቀድሞ ጥራቱን እንዳጣ የሚያዩ ምልክቶችም ታይተዋል። እኔ በበኩሌ ይህ ድርቅ በማንኛውም ትልቅ ተጫዋች ላይ ሊከሰት የሚችል ቢሆንም የሮናልዶ ስም ሲነሳ ግን ነገሩን በጣም ከባድ ያደርገዋል። ነገር ግን ነገሩን ሚዛናዊ በሆነ መንገድ ማየት አለብን። ሮናልዶ በብሔራዊ ቡድን ደረጃ ቢቸገርም በሳውዲ ፕሮ ሊግ ከአል ናስር ጋር ያለው ብቃት ግን አሁንም አስደናቂ ነው። ባለፈው ከ2025 እስከ 2026 የውድድር ዘመን ብቻ በ30 ጨዋታዎች ላይ ተሰልፎ 28 እውነተኛ ጎሎችን አስቆጥሯል። ይህ ቁጥር በ41 ዓመት ዕድሜ ላይ ለሚገኝ ተጫዋች ፍጹም ተአምር ነው። ታዲያ ወሬው ከየት መጣ? ወሬው የመጣው አል ናስር ትላልቅ ዋንጫዎችን ማሸነፍ ባለመቻሉ ነው። ሮናልዶ ጎል ቢያስቆጥርም ቡድኑ ከአል ሂላል እና ከሌሎች ትላልቅ ክለቦች በታች ሆኖ ማጠናቀቁ ብዙዎች ሮናልዶ ለቡድኑ ጥምረት እንቅፋት እየሆነ መጥቷል የሚል ወሬ እንዲያወሩ አድርጓቸዋል። አንዳንድ መረጃዎች እንደሚያሳዩት ሮናልዶ በክለብ ውስጥ ያለው ተጽዕኖ በጣም ከፍተኛ በመሆኑ አዳዲስና የተሻሉ ተጫዋቾች እንዲመጡ ይፈልጋል። ነገር ግን የክለቡ ደጋፊዎች ውጤት ሲጠፋ ቀስቱን ወደ ሮናልዶ ማድረጋቸው አልቀረም። እናንተስ ሮናልዶ በአል ናስር ያለው ብቃት አሁንም ጠንካራ ነው ወይስ በሳውዲ ሊግ መጫወቱ እውነተኛ አቅሙን ደብቆታል? አሁን ደግሞ ወደ ትልቁ ሚስጥር እንለፍ። ሮናልዶ መቼ ነው እግር ኳስ የሚያቆመው? በቅርቡ ለተለያዩ ጋዜጠኞች በሰጠው ቃለ መጠይቅ ላይ እንደገለጸው እግር ኳስን በቅርቡ እንደሚያቆም ፍንጭ ሰጥቷል። ነገር ግን በቅርቡ ሲል ምን ማለቱ እንደሆነ ሲያስረዳ በሳቅ እየቀለደ በቅርቡ ማለቴ በ10 ዓመት ውስጥ ማለቴ ነው ብሏል። በእርግጥ ግን ሮናልዶ እግር ኳስን ከማቆሙ በፊት ሊያሳካው የቆረጠው አንድ ትልቅ ህልም አለ። እሱም 1000 ሙያዊ ጎሎችን ማስቆጠር ነው። በአሁኑ ሰዓት በአጠቃላይ 973 ጎሎች ላይ ደርሷል። ወደ 1000 ጎል ለመድረስ
ለመድረስ 27 ጎሎች ብቻ ነው የሚቀሩት። ይህን ታሪካዊ ቁጥር ሳይመታ እግር ኳስን እንደማያቆም በግልጽ ተናግሯል። ከአልናስር ጋር ያለው ውል እስከ 2027 ዓመተ ምህረት ድረስ የሚቆይ በመሆኑ ምናልባት እግር ኳስን የሚያቆመው በዚህ ክለብ ውስጥ ሊሆን እንደሚችል ፍንጮችም አሉ። ይህንን 1000 ጎል የመምታት ፍላጎቱ አሁንም በየቀኑ በርትቶ እንዲሰራ ትልቅ ሞቲቬሽን ሆኖታል። ለመሆኑ የሮናልዶ ብቃት ቀንሷል ለሚሉ ሰዎች የሳይንስ ባለሙያዎችስ ምን ይላሉ? በሳይንሳዊ መልኩ የሮናልዶ አካላዊ ብቃት አሁንም ከብዙ የ30 ዓመት ወጣቶች የተሻለ ነው። በየቀኑ የሚያደርገው ጥብቅ የአካል ብቃት እንቅስቃሴ፣ የምግብ አመጋገብና የእንቅልፍ ስነ ስርዓት ሰውነቱ እንዳያረጅ አድርጎታል። ነገር ግን የዘመናዊ እግር ኳስ ታክቲክ በጣም ተቀይሯል። አሁን ያሉት አሰልጣኞች የአጥቂ መስመር ተጫዋቾች ወደ ኋላ ተመልሰው ተከላካዮችን እንዲረዱና ብዙ እንዲሮጡ ያደርጋሉ። ሮናልዶ ደግሞ በድሮው ፍጥነቱ ሙሉ 90 ደቂቃ መሮጥ ስለማይችል በታክቲክ ረገድ በቡድኑ ላይ ጫና ይፈጥራል የሚሉ ትችቶች የሚነሱት ለዚህ ነው። ይህ ማለት ግን ችሎታው ጠፍቷል ማለት ሳይሆን እግር ኳስ ወደ ፈጣን አካላዊ ጉልበት በመቀየሩ የመጣ ታክቲካዊ ለውጥ ነው። በአጠቃላይ ስንመለከተው ስለ ክርስቲያኖ ሮናልዶ ብቃት መውረድ የሚወሩት ወሬዎች በከፊል እውነት ቢሆኑም እሱ ግን አሁንም በዓለም ላይ ትልቅ ተጽዕኖ ፈጣሪ ኮከብ ሆኖ ቀጥሏል። 1000 ጎል ለመሙላት የሚያደርገው ሩጫና በ2026 የዓለም ዋንጫ ላይ የሚያሳየው ትግል የእግር ኳስ ታሪክን ወርቃማ ገጽ እያሳመረው ይገኛል። እናንተስ ምን ትላላችሁ? ሮናልዶ 1000 ጎል መምታት ይችላል ወይስ ከዚህ የዓለም ዋንጫ በኋላ እግር ኳስ ማቆም አለበት? የእናንተን አስተያየት ኮሜንት ላይ በነፃነት ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለተጨማሪ እንደዚህ አይነት ረጅምና ፕሮፌሽናል የስፖርት ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ታሪክ እስክንገናኝ ድረስ ደህና ሰንብቱ። ቻው።